የሚሉ ጉዳዮችን በስፋት እንዳስሳለን። ከኢትዮጵያ በኩል እንግዲህ በዋናነት እነዚህ ከደቡብ ሱዳን መጡ የሚባሉትን የዋይት አርሚ ሰራዊት አባላትን በመደገፍ እና የእርስ በርስ ግጭቱ የበለጠ እንዲባባስ እንዲጠነክር በማድረጉ በኩል የጋምቤላ ምክትል ርዕሰ መስተዳድር ዶክተር ጋትሉዋክ ከፍተኛውን ሚና ወስደው ያስተባብራሉ እየተባለም ጭምር ይነገራል። እሱንም በስፋት ለመዘርዘር እንሞክራለን። ይህንን ጉዳይ ለማብራራት ደግሞ በጣም ቅርብ የሆኑት በአካባቢው ፖለቲካ ረዥም ጊዜን የቆዩት በዚህ አካባቢም አንድነት ለጋምቤላ ጥበቃና የትጥቅ ትግል የሚባል ፓርቲን ከሌሎች ጓዶቻቸው ጋር አቋቁመው በመታገል ላይ ጭምር የሚገኙ አሁን በአውሮፓ ነው ነዋሪነታቸው ኦቻላ ከኛ ጋር ይገኛሉ። እሳቸው በደንብ ያብራሩልናል። አቶ ኒካው በጋምቤላ ምንድን ነው እየተፈጠረ ያለው? ከሰሞኑ ሲያደርሱን ነበር መረጃዎችን። በተለይ ዛሬ እና ትናንት አመሻሹን ጀምሮ በትናንቱ ዘገባችን ያልሸፈናቸው ምን ምን ጉዳዮች አሉ? ምን እየተደረገ ነው ያለው? አመሰግናለሁ ጌጤ። እንግዲህ ጋምቤላ ትላንትና በተወሰነ ቦታዎች ስፖራዲክ የሆነ የተኩስ ድምፅ ቢሰማም ወደ ማታ አካባቢ ሰው በሰላም አድሮ ነበር። ነገር ግን ዛሬ ከረፋት በኋላ የታንግላ ጦርነት እንደገና አገራሸው ነበር። እነዚህ የደቡብ ሱዳን ስደተኞች ካምፕ ጠገን በማድረግ የዋይት አርሚ አላይንስ ያላቸው የኑዌር ሰራዊት ኢታንግ ገብተው ያኛ ማህበረሰብ ተሰብስበው የነበረበት አካባቢ እዛም ሄደው ጥቃት አደርሶ ነበር። በቡድን መሳሪያም በታጀበ መልኩ ጥቃት አደርሷል። ነገር ግን እነዚህ ጥቃት በሚያደርሱበት ጊዜ መረጃው እንደሚያሳየው መከላከያ ሰራዊቱ ባዩ ትላንትና አንቶኖቭም እና የተወሰነ በመሬት በኩል ወይም ደግሞ በመንገድ ከአዲስ አበባ ወደ ወይም ደግሞ ከምዕራብ አካባቢ ወደ ጋምቤላ የገቡ ሰራዊት ነበሩ። ነገር ግን ምንም የተወሰኑ የታንግ ቢልክም እዛም የነበሩ እነዚህ የኑዌር ታጣቂዎች ወደ ያኛው ማህበረሰብ ዘንድ እንዲሄዱ አድርጎ ነበርና ምንም መፍትሄ እንዳላገኘ ነው። ከዛም በተጨማሪም እነዚህ መከላከያ ሰራዊቱ ባዩ አሁን በከፍተኛ ቁጥር ጋምቤላ ላይ ይገኛሉ። እነዚህም ደግሞ ጋምቤላ ላይ ያሉትን ጉዳዩም ሶሉሽን ከመፈጠር ይልቅ የትጥቅ ማስፈታት ዘመቻ ዛሬ ከሰዓት በኋላ ጀምረው ነበር ይባላል። እነዚህም ደግሞ ያደረጉት ያው በአኛዋ በኩል አኛ ያሉበት አካባቢ ሄደው የትጥቅ ማስፈታት ዘመቻ ሞክሮ ነበር። ይሄ ግን በጣም አደገኛ የሆነ አካሄድ ነው። ምክንያቱም የአኛ ማህበረሰብ ራሳቸውን ዲፌንስ ማድረግ ያላቸው ትንሽ መሳሪያም ቢኖርም ያንን ከተነጠቀባቸው በኋላ ወይም ደግሞ ከተፈቱ በኋላ እነዚህ የኑዌር ታጣቂዎች ደቡብ ሱዳንን ጠገን በማድረግ እዛ አካባቢ ያለው የግፍ መሳሪያ ወደ ጋምቤላ ተመልሶ ገበሬውም አዛውንቱም የመግደል እንደ ልብ የመግደል ይድል ይሰጣል። ምክንያቱም መከላከያ ባዩ ለእነዚህ የኢትዮጵያውያን ዜጎች ምንም ከለላ በማይሰጥበት ደረጃ ነው እንትን ያለው እና ከትላንትና ማግስት ጀምሮ ወደ ዛሬ በእኛ በኩል ያለው መረጃ ይሄ ነው። ህዝቡ ግን ያው ፍራቻ አሳድሮባቸዋል እና መከላከያ ምንም መፍትሄ ሳይሰጥ እንዲሁ ዝም ብሎ ዝም ማለቱ ነው የሚያሳዝነው። ጥሩ አቶ ኒካው ወደ እርስዎ መለሳለሁ። አፈወርቅ ወደ አንተ ልምጣ።
በተለይ በጋምቤላ ያለውን ክስተት ከሰሞኑም ስናነሳ እንደነበረው አገዛዙ ለቅርምት ነው ጋምቤላን እያዘጋጀው ያለው። በስፋት የኢልባቡር አካል የማድረግ እንቅስቃሴም ጭምር አለ ጋምቤላን። ከዛ የተረፈውን ደግሞ ለደቡብ ሱዳን አሳልፎ የመስጠት አይነት እንቅስቃሴም ጭምር ይታያል እና ነገ ለሚመሰርቷት ሽራፊ ሀገር ከአሁኑ እያመቻቹ ነው የሚገኘው። ይህንን በተመለከተ ሌላው ኢትዮጵያዊ ምንድን ነው ማድረግ ያለበት? አሁን ጋምቤላ ላይ ያለው ጉዳይ የጋምቤላ ነዋሪዎች ብቻ መስሎ እየታየ ይመስላል እና በእርግጥ ከአዲስ አበባ ያሉ አንዳንድ ፓርቲዎች ዛሬ ያወጡትን መግለጫ ጭምር አይቻለሁ። ለምሳሌ እናት ፓርቲ ጉዳዩን በደንብ አውግዞ የተቀበረ እሳት ነው አሁን እየነደደ ያለው፣ የተዳፈነ እሳት ነው፣ አስቀድሞ ሲጠነሰስ ሲሰራበት የቆየ ነው የሚል መግለጫ ጭምር አውጥቷል። እና እንደዚህ አይነት መግለጫዎችም ሲወጡ ነገሩን በደንብ ፍርጥርጥ አድርጎ መንገር የሚያስፈልግ ይመስለኛል እና በደንብ የቅርምት ስራ እየተሰራ እንደሆነ አስቀድሞ አገዛዙም ጭምር እጁ ያለበት መሆኑን በደንብ በአጽንኦት መስራት የሚያስፈልግ ይመስለኛል። እና ከዚህ አንጻር ምን ትላለህ? አገዛዙ በአካባቢው በተለይ አማርኛ የስራ ቋንቋ ነው፣ አማርኛን አጥፍቶ በኦሮምኛ የመተካት እንቅስቃሴ የሚታያል። መሬት ለመውሰድ እንቅስቃሴ አለ። የወርቅ ሀብት የመመዝበር እንቅስቃሴ አለ። ሌሎች ሀብቶችን የመዝረፍ የመመዝበር እንቅስቃሴዎች ጭምር ይታያሉና ከዚህ አኳያ ምንድን ነው ሌላው ኢትዮጵያዊ ማድረግ ያለበት? አመሰግናለሁ ጌጤ። በመሰረቱ ይሄ በዚህ ባለው የኦህዴድ ፋሽስታዊ አገዛዝ እየተቀናበረ ቀደም ሲል የህወሓትን አገዛዝ አርማ የወረሱ ከመሆናቸው ጋር በተያያዘ አገሪቱን የመበታተን ትልቁ ሴራ በደንብ በዳር ድንበር አካባቢ ካሉ የአገሪቱ ክፍለ ሀገሮች ወይም የአስተዳደር አካላት ጋር አብሮ እየተገናኘ የመጣ ችግር ነው። ይህንን የምንልበት በርካታ ምክንያቶች አሉ። አባቶቻችን ዳር ድንበር ካልተጠበቀ መሀል ሀገር ዳር ይሆናል ይላሉ። ምክንያቱም ወራሪዎች በተገኘላቸው አጋጣሚ ሁሉንም አካባቢ በራሳቸው ቁጥጥር ስር እያደረጉ ሲመጡ ሁሉም እየተሸረፈ ሲሄድ መሀል ላይ ዋና ከተማ የምትባለውም ዳር ሀገር ልትሆን ትችላለች። እንግዲህ የዚህ የጋምቤላ ጉዳይ በጣም አደገኛ አካሄድ ነው። በኢትዮጵያ የህልውና ጉዳይ ላይ የተጫነ ነው። የኢትዮጵያን ህልውና ለማጥፋት ሁል ጊዜ ከዳር ግዛቶች ነው የሚነሳው ጥቃቱ። ለምሳሌ በትግራይ በኩል ይነሳል፣ በኤርትራ በኩል ቀደም ሲል ይነሳ ነበር። ከዛ ደግሞ በተለያዩ መንገዶች አሁን ራሱ የምዕራብ ሶማሌ ነፃነት ንቅናቄ የሚባለው እነ ባሌን እና ሌሎችን ቦታዎች ሁሉ ለመውሰድ ይደረግ የነበረ እንቅስቃሴ ነበር እና ስሙ ይቀያየራል እንጂ በተግባር ግን አገርን የማጥፋት አይነት ሴራ ነው። አሁን እንዲህ አይነቱ አካሄድ ለምን እንዲሆነ የሚለው አንደኛ የማዕከላዊ መንግስት ነኝ የሚል አገዛዝ ባለበት የራሱ የመከላከያ ሰራዊት በሚገኝበት የዋናው ተልእኮ ደግሞ የመከላከያው ሰራዊት የሀገርን ዳር ድንበር ማስጠበቅ ነው፣ ሉዓላዊነቱን ማስከበር ነው በተባለበት ጊዜ ወደ 200 ኪሎ ሜትር ደቡብ ሱዳን መታ የኢትዮጵያን ግዛት ይዛ በዛ ያለውን የተፈጥሮ ሀብት ሁሉ በተደራጀ መንገድ አደራጅታ መጠቀም የሚችልበት እየቻለች ያለችበት ሁኔታ ግልጽ ነው እየተስተዋለ ያለው። አገዛዝ ሁኔታውን እያወቀ ዝምታ የመረጠበት ምክንያት አገርን የመጠበቅ ወይም ዳር ድንበርን ካልሆነም ደግሞ ሉዓላዊነትን የማስከበር ጉዳይ ሳይሆን ጸረ አገር፣ ጸረ ሉዓላዊነት፣ ጸረ ዳር ድንበር እየሆነ መምጣቱን የሚያሳይ ነው። በሌላ በኩል ደግሞ ይሄ የጎሳ ግጭት በጣም አደገኛ ስለመሆኑ በ25ኛው ሩዋንዳ በዓል ላይ ነው መሰለኝ አብይ አህመድ ተገኝቶ ከፖል ካጋሜ ጋር አብሮ ሲያወራ ወደ ኢትዮጵያ መጥቶ ያንን ለህዝባችን ሲናገር ከዚህ በኋላ በኢትዮጵያ ውስጥ የጎሳ አስተዳደር አይኖርም አለ። የተወሰነች የምርጫ ቀኑን ለማመቻቸትና አሸናፊ ሆኖ ለመውጣት የሰውን ልቦና ስለሚያነብና ሰው በሚወደው ነገር ቀርቦ የሚፈልገውን ስሜቱን ጠንቅቆ ከተገነዘበ በኋላ ለሚፈልገው እንደሚፈልገው እያደረግ ወደ ገደል ትከተዋል የሚለውን መጽሐፉን ስራ ላይ ሲያውል ከዚህ በኋላማ ኢትዮጵያዊነት ዜግነት ወደ ስራ ሊገባ ነው ተብሎ ነበር። ወዲያውኑ አብሶት ቀጠለ። እንግዲህ ከዚህ ጋር ሲያያዝ አንደኛ አገር ለመበተን የተቀመጠ የአገር አስተዳደር ማዕከላዊ አካል ነኝ ወይም ዋና አዛዡ ነኝ የሚሉ ወገን ወይም እንደ ብልጽግና ያሉት ስልጣን ላይ ሲቀመጡ የሚያመጡት መከራ በጣም ብዙ ነው። አሁን አማራን እንዴት እያደረጉት ነው የሚያጠቁት? ወራሪ ነው፣ ሰፋሪ በገዛ ሀገሩ እኮ ነው። ወራሪ ነው፣ ሰፋሪ ነው፣ ነፍጠኛ ነው፣ እንዲህ ነው ምን እያሉ ነው?
ጋምቤላዎቹንም ደግሞ ኦሮሞዎቹ ሊውጡ ከዚህ ቀደም ሲል ከወንድሜ ከኒካ ወቻላ ጋር ባደረኩት ቃለ ምልልስ የተናገረው ነገር የሚገርም ነው። ኦሮሞዎቹ ነጭ ሆነው እናንተ ግን ጥቁር ኦሮሞዎች ናችሁ ጋምቤላ አይደላችሁም የሚል አይነት መልእክት ምን ያህል ፍረጃ እንደሆነ ተመልከቱ። ወገንም ይህንን በሚገባ ሊረዳ ይፈልጋል እና ያስፈልገዋልም ጭምር እንጂ። ስለሆነም ነው እንግዲህ በጋምቤላ የተጀመረው ነገር አሁን ጋምቤላ በማን ስር ትናንትና በዚህ ጉዳይ ላይ አንስተን ነበር። እቺ አለሚቱ አሞድ የምትባል ሴትዮ አኟክ ናት። ሁል ጊዜ ባንዳ የሚመለመለው የራሱን ወገን ለመሸጥ ከዛ ማህበረሰብ ውስጥ ነው። ሌላ ታሪክ የለውም። ልክ አሁን ማስረሻ ሰጤ ሌሎቹም እነ መስፍን ከፈለኝ የአማራውን ትግል በደንብ አድርገን እስከ ግብ ፍጻሜ ድረስ እናደርሳለን ብሎ ቃለ መሐላ ገብተው ተመልሰው ግን ለሚገለው ስርዓት አገርን ከሚዋጋ ጋር አንተባበርም ብሎ እንደ ማሳያና እንደ ማመላከቻ ህዋትን ጠቁመው ሄደው አሁን ህዋት እኮ በራሱ ትንሽ ጎሬ ውስጥ ቁጭ ነገር ግን ክፉ አስተሳሰቡ ከአእምሮ ያልታጠበበት አሁንም የአማራን መሬትና ምድር እየጎመጀ ያለ ማንኛውም የትግሬ የፖለቲካ ፓርቲ ነኝ የሚል ሁሉ ጌታቸው ረዳንም ጨምሮ የአማራን ግዛት ከመቋመጥ ውጪ ሌላ ህልም የላቸውም። አላማቸው በቀደምም ገጥዬ እንደተነጋገርነው የትግሬን ሪፑብሊክ መንግስት ለመመስረት ነው። ምክንያታቸው አሁንም የፕሪቶሪያ ህገ መንግስት ወደ ነበረ የፕሪቶሪያ ስምምነት ወደ ስራ ይዋል፣ የቀድሞ ህገ መንግስት በአግባቡ ይቀመጥ፣ ስለዚህ እኛ ያጣነው ግዛት ይመለስልን፣ ወራሪዎች ወይም ባዕዳን ከዛ ይውጡ የሚሉት እኮ ከገዛ መሬቱ አማራው እንዲወጣ ነው። እንዲህ ያደረጉ ነው አገር እያበላሹ ያሉት። እንዲህ ያደረጉ ነው ወገን ከወገን ጋር እንዲበላላና በደም እርስ በርስ እንዲንቦጫረቅ እንዲናኮር የሚያደርጉት። ይሄ አካሄድ በሁሉም አቅጣጫ ነው። ጋምቤላ ላይ ብቻ የሚያቆም አይደለም። በአማራው ክልል ላይ ተብሎ አሁን ተሰፍሮ በህዋቶች በተሰጠው ግዛት ላይ ብቻ አይደለም። ይሄ ወደ ደቡብ ሄዷል። ጃርት እንዳበላሸው ዱባ አድርጎ በታትኖ አሁን ደቡብ 4 ነው 5 ምናምን ክልል ሆና ምንም አቅም የሌላት የህዋት እኮ ብርቱ የአባገዳ ሰው መጥቶ እንዶ ትንፋሹን ቢያሳርፍባቸው እኮ ዝም ብሎ ተንከባለው የትም የሚገቡ ናቸው። ምንም አቅም የሌላቸው ናቸው። አሁን ድሮ የደቡብ ብሔር ብሔረሰቦችና ህዝቦች ተብሎ ቢያንስ 25 ሚሊዮን ህዝብ የራሱ የሆነ ኃይል፣ የራሱ የሆነ የህዝብ ብዛት፣ የራሱ የሆነ ልዩ ኃይል ጥቃት እንኳን ቢመጣ አብሮ መከላከል እንዳይችል አድርጎ ደግሞ እርስ በርስ አሁን እንዲባሉ ያደረጉ ልክ ጋምቤላዎችን የኦሮሞ ጽንፈኞች የኛ አካል ናቸው ብሎ ግማሹ በተፈጥሮ ሀብት የዳበረውን ከወሰዱ በኋላ የተቀረውን ደግሞ መልካቸው ስለሚመሳሰል ብሎ በድንበርና በወሰን አካባቢ ያሉትን እነኚህ ኖሬዎችን ስለምትመስሉ ተብሎ ወደፊት በድምጽ ብልጫ የራስ ገዝም ይሁን ወይም ደግሞ በድምጽ ውሳኔ እንን አካል እንቀላቀል ብሎ የሚጠይቁ ከሆነ በመላ አስቀድሞ በማሰብ ቀድሞ እዛ የሚኖረውን የአኟክን የህዝብ ቁጥር ሰልቅጦ በመዋጥ ህዝበ ውሳኔ ይሰጥ ከተባለ በሚል ወደ 450,000 ሰዎችን እኮ በተደጋጋሚ እንደምንናገረው አብይ የአገሪቱን ህግ ፓስፖርት ሰጥቷቸው እዛው ኮይታንግ በሚባል ቦታና ሌሎችንም ወረዳዎች እየያዙ ሄዶ እዛ ይወጋሉ። እዚህ የተባበሩት መንግስታት የስደተኞችን ጥቅም ያገኛሉ። መሳሪያ አይፈቱም። ነገር ግን እኛ መተን እንዳንዛቸው የአገሩ ባለቤቶች ነን ታሪክም አለን የሚሉን እኛንም ሊያጠቁ የሚፈልጉት አኟኮች ናቸው በሚል በእነሱ ላይ ጠላትነትን አሰማርተው ያ ጠላትነት ተፈጻሚ ይሆንላቸው ዘንድ ይችን ከአኟክ ተወልዳ በአካባቢው ያልተመረጠች ነገር ግን የህዝብ ተወካዮች ምክር ቤት አባል የሆነችውን አለሚቱ አሞድን እዛ ፕሬዝዳንት አስደርጋ ከዛ ስር ያሉት ደግሞ ግን የዚህን አደገኛ የሆነ አገርን የመበታተንና የመከፋፈልን ሴራ የሚያስፈጽሙ ባለስልጣናትን አስቀምጠው የጋምቤላን ጠቅላላ ሀብት እንዳለ ለራሳቸው ሊያደርጉ በሚችሉበት ጋምቤላዎች ስም ብቻ እንጂ ስልጣን እንዳይኖራቸው እየተደረገ ጭራሽ አማርኛ ቅድም የስራ ቋንቋ ነው ተብሎ በአካባቢው በክልሉ ህገ መንግስት የተገለጸው ቀርቶ በአብዛኛው ኦሮሞዎች ወደዛ ቦታ ሄደዋል። ትናንትናም እንደተነጋገርነው የፌደራል ፖሊስ ልብስ የለበሱ የኦሮሞ ልዩ ኃይሎች ጋምቤላን ወሯታል ማለት ይቻላል በጥሬ ቋንቋ። አሁን ደግሞ ያ ጦርነት አሁን የሚፈጠረው ግጭት እየከፋ በመጣበት ይሄ ህገወጥ የሆነ ከዓለም አቀፍ የስደተኞች ህግ አንጻር እጅግ የሚጻረር በምንም አይነት መልኩ ሊሆንም የማይገባ ነውር እየተፈጸመባቸው በጋምቤላ ወገኖቻችን ላይ ኢትዮጵያ በሙሉት ወገኖቻችን ላይ
አገዛዙ ዝም ብሎ ቆይቶ ከደቡብ ሱዳን መጥተው ያንን ያህል ትጥቅ ይዞ መጥቶ ጋምቤላዎችን ሲጨርሱ ምንም አይነት መከላከል ሳያደርግ አሁን ገና መጥቶ እዛ የተቀመጠበት እውነት የጋምቤላ ወገኖቻችን ለመከላከል ወይንስ ለምን እንዲህ ተወረድን የሚሉ እውነተኛ ወገኖችን ለይቶ በማጥፋት ለሚፈልጉት ዓላማ ፍጻሜ ለማመቻቸት ይሆን የሚለው ጥያቄ ራሱ በጋምቤላ ወንድሞቻችን አእምሮ ከዛም ባሻገር በመላው ኢትዮጵያ ሕዝብ ሊቀመጥ ይገባል እላለሁ። ጥሩ አመሰግናለሁ አፈወርቅ። አቶ ኒካው ውይይታችን ለጠ ግልጽ ለማድረግ አጫጭር ጥያቄዎችን ላንሳለሁት። የመጀመሪያው የጉዳቱ መጠን ምን ያህል እንደሆነ አሁን 2-3 ቀናት ወደ 4ኛ ቀኑ የተሸጋገረ ይመስለኛል ተኩስ መስማት ከተጀመረ ጋምቤላ ላይ እና በእነኚህ ቀናት ውስጥ የደረሰው የጉዳት መጠን ምን ያህል እንደሆነ በተለይ በሰው ሕይወት ላይ የደረሰው በንብረትም ላይ እንደዚህ ካለ እሱን እናንተ እንደ ፖለቲካ አደረጃጀት እንደዚህ የደረሳችሁበት ቁጥር ይኖራል የምታውቁት? እንግዲህ የጉዳቱ መጠን ከፍተኛ ነው። በሁለቱ በኩል በጣም ከፍተኛ ቁጥር የሟቾች አለ። ነገር ግን አሁን የተደረገው ጦርነት በተለይ በኑዌር ታጣቂዎች በኩል እነዚህ የሰለጠኑ በመሆናቸው የተወሰኑ ሟቾች እንዲቀበር ባለማድረጋቸው ቁጥሩ ይህን ነው ማለት አይቻልም። ምክንያቱም የሞተባቸውን የወሰዱ የት እንደሚወስዳቸው ግን ማንም አያውቅም። ወይስ የራሳቸውን ማንነት እንዳይታወቅባቸው ለማድረግ ሊወስዱት ይችላሉ እና ቁጥሩ ይህን ያክል ማለት በጣም አዳጋች ነው። ነገር ግን በያኛ በኩል አዛውንቶች ሞተዋል። በተለይ አሁን ሜንኛ የምትባል አካባቢ መንቀሳቀስ እንኳ ወይም ደግሞ ከዚህም በኋላ ሩጫ አልችልም የማይችል አዛውንቶች እና ህፃናቶች እዛ አካባቢ ሞተዋል። ቤትም ተቃጥሎባቸዋል። እንደሰማሁት ከሆነ ደግሞ ዛሬ በተደረገው ፍተሻ ከ3 ቀን ወይም ደግሞ ከ3 ቀን በፊት የነበረው ምንድነው ጦርነት ሞቶ የተገኘ እንትን አለ። ያም ብቻም አይደለም ጉዳዩ የእንትን ጉዳቱ መጠን ከፍተኛ ነው። ሰዎች ተፈናቅለዋል። በጋምቤላ ከተማም ጭምር ጋምቤላ ከተማ አሁን በአንድ ሳይድ ምክር ቤት ያለችበት ቦታ እዛም የነበሩ አኝዋቆች በአብዛኛው ወደ እንትን ሄደዋል። ወደ ባሮ ማዶ ተሻግረው እዛ ከለላ ለማድረግ ጥረዋል። አሁን እንግዲህ ያንን የምግብ የዋም ሲፈናቀሉ ምን አልከኝ? ከሀገር የሚወጡ አሉ ሲፈናቀሉ እንግዲህ ሶፋር እስካሁን 3 ቀን 4 ቀን እስካሁን አልታወቀም። ነገር ግን ከቦታም ከመንደር ወደ መንደር የሚፈናቀሉ ሰዎች አሉ። ለምሳሌ አሁን ጋምቤላ ከተማ ውስጥ በባሮ ማዶ በኩል ያለው የክልል ምክር ቤት ያለችበት አካባቢ ያንን መቋቋም ሳይችሉ ወደ ባሮ ማዶ ተሻግሯል እዛ አካባቢ እና እዛም ያሉ ወንድሞች ሴቶች እና አባቶች እንግዲህ ከፍተኛ እንትን አለባቸው፣ ተጽዕኖ አለባቸው። በተለይ ዛሬ ከሰዓት በኋላ ያነጋገርኳቸው ሰዎች የምግብ እጥረት እንዳለ፣ የውሃም እጥረት እንዳለ ነው የተገለጸ ያለው። እንግዲህ በዚህ አካሄድ ይህንን ከቀጠለ ብዙ ምክንያቱም ሱቆች